ጤና ይስጥልኝ እንዴት አመሻችሁ እንዴት ከረማችሁ የተወደዳችሁ ተመልካቾቻችን ዛሬ በሳት ዳር ጨዋታችን ፀሐይዋ ልታዘቀዝቅ ስትል ነው ሰላም እምላችሁ የኢትዮጵያ የባህር ትራንስፖርትና ሎጂስቲክስ ሞጆ ሎጂስቲክስ ማዕከል ውስጥ እንገኛለን ዛሬ ታዲያ በሳት ዳር ጨዋታችን ከህይወት ከስራ አገራዊ ከሆኑ ጉዳዮች ጋር ተያይዞ ያለ ከፍ ያለ ጨዋታ ነው የምናደርገው እዚህ ግቢ ውስጥ አብዛኛው የሀገራችን ኢኮኖሚያዊ የሆኑ እንቅስቃሴዎች ይካሄዳሉ ስለዚህ በዚህና መሰል ጨዋታዎች በሳት ዳር ጨዋታችን ዛሬ አብረናችሁ እናመሻለን ይህ በፋና ፕላስ ከምትመለከቷቸው ግሩም ተወዳጅ ዝግጅቶቻችን መካከል አንዱ ነው በቤታችሁ በዚህ ሰዓት ስለምንገባ ደግሞ ከናንተ ጋርም ስለምናመሽ በጣም ደስ ይለናል ይህ የሳት ዳር ጨዋታ ነው ማህሌት ከበደ ነኝ እንዴና ሰላም እንዴት ነሽ? ደህና ነህ ወይ? እግዚአብሔር ይመስገን። ሰላም ነው? እንኳን ደህና መጣሽ። እንኳን ደህና ቆየን። ሰላም ነው። ማህሌት እባላለሁ። አንድነት በትረ እባላለሁ የባቡር ኦፕሬሽን ቡድን አስተባባሪ። አንድ የባቡር ኦፕሬሽን አስተባባሪ ሆነ ባለሙያ እዚህ ሞጆ ሎጂስቲክስ ማዕከል ውስጥ ዋና ስራው ምንድን ነው? ዋና ስራው እንግዲህ ያው የሚመጡ ባቡሮችን እሺ ፋሲሊቴት አድርገን በፍጥነት ተራክፈው ተመላሽ ጭነቶችን በፍጥነት ይዘው ወደ ጅቡቲ እንዲሄዱ እና የባቡር ምልልስ እንዲፈጥን ኮኦርዲኔት ከተለያዩ ከባቡር ኦፕሬሽን ከባቡር ከኢዲአር ጋር እንዲሁም ከተለያዩ ቡድኖች ጋር ኮኦርዲኔት በማድረግ የኦፕሬሽኑ እንዲፈጥን እና ምልልሱ በዛው ልክ እንዲጨምር የበኩላችን እንደወጣን እንደ ቡድን ማለት ነው። ደስ ይላል። ስንት አመት ሰራህ እዚህ ስራ ላይ? 2 አመቴ ነው። እሺ በጠቅላላው ግን በጠቅላላው ወደ 14 አመት እዚህ ወደብ ላይ ሰርቻለሁ። ታው እንጂ የአንድ ጎረምሳ እድሜ እኮ ነው። የተወደዳችሁ ተመልካቾቻችን በሳት ዳር ጨዋታችን ዛሬ በሞጆ ሎጂስቲክስ ማዕከል ውስጥ ነው የምንገኘው ብያችኋለሁ። ጥቂት የስራ ሁኔታዎችን እናይና መሸት ሲል ደግሞ እሳቱን ከበን ጨዋታ እናደርጋለን። ስለዚህ አሁን የተወሰኑ ነገሮችን እንድናይ ልንሄድ ነው። አብራችሁ ሁኑ። በዚህ ነው መንገዱ? በዚህ ነው። እንደሚያውቀው ሰው በዚህ ነው ስል ስራ እንግዲህ ከእሁድ በስተቀር ወጪ ጭነት ሳምንቱ ሙሉ ነው የምንሰራው። እሁድ ከወጪ ገቢ ጭነት ብቻ ነው የምናስተናግደው። ምሽትስ እስከ ምሽት 4 ሰዓት ነው የምንሰራው። ምሽት ላይ በጉምሩክ የሚታዘዙ ለፍተሻ የሚጠይቁ ኮንቴነሮችንና አልፎ አልፎ የባቡር ኦፕሬሽን ነው የምንሰራው ምሽት ላይ እና ያው ሌላውን ቀን ላይ ነው የምንሰራው ወጪ ገቢ ብዛት። ስለዚህ የስራ ጸባዩም ሺፍት ነው ማለት ነው። ሺፍት ነው 24/7 ነው የምንሰራው። ልጆች ያሉኝ ወደ 13 አመት አካባቢ በትዳር ቆይቻለሁ። እውነት በጣም ደስ ይላል። ፈጣሪ ባርኮሃል አይደለ? አዎ። ስለዚህ ከዚህ ወደዚህ ያለው ምንድነው አሁን? ከዚህ ወደዚህ ያለው እንግዲህ ኮንቴነር ያርድ ነው። ኮንቴነር ስታክ የሚደረግበት ኤሪያ ነው። ከጅቡቲ የሚመጡ ኮንቴነሮች የሚራገፉበት። ከጅቡቲ የሚመጡ ኮንቴነሮች የሚራገፉበት ለፍተሻ በከስተም የሚታዘዙ ኮንቴነሮች የሚፈተሹበት እና ለሚወረሱ ኮንቴነሮች ስታክ የሚደረጉበት ኤሪያ ነው ወደዚህ ያለው እንዳለ። ስለዚህ እነዚህ ሁሉ አሁን ከጅቡቲ መጥተው የተራገፉ ናቸው። ከጅቡቲ መጥተው የተራገፉ ናቸው። ባለሀብቱ እስከሚወስዳቸው ድረስ እየጠበቁ ነው ያሉት ማለት ነው። አስማቸው አባታቸው የሚጠብቁ ልጆች በላቸው አይደለ? እንግዲህ የሚያራግፍ ባቡር መቼ ነው የሚመጣው? እንዳልኩሽ ያው ከዛ ዲፓርት የሚያደርግበት እንትን ይወስነዋል። እዚህ እስኪደርስ 16 ሰዓት ማክሲመም እስከ 16 ሰዓት ይፈጅበታል። እሺ። እና
ከዛ ፈጣን ነው 16 ሰዓት ብቻ 16 ሰዓት ክሮስ የሚያደርግ ካለ ሌላ ባቡር ሜቢ ዌይቲንግ ታይም ስለሚኖረው እስከ 20 ሰዓት ሊወስድበት ይችላል፣ እስከ 18 ሰዓት ሊወስድበት ይችላል እንጂ በ20 ሰዓት ነው በ16 ሰዓት ነው እዚህ የሚደርሰው። ጥሩ ነው። ፈጣን ነው። እነኛውን ወደ ባለ ሀብቱ የሚሄዱ እንትን ናቸው ነው ወደ አዲስ አበባ በየአድራሻቸው አዲስ አበባ ሊሆን ይችላል፣ አዳማ ሊሆን ይችላል። እሺ ይሄ የምትመለከቱት እንግዲህ ሜን ጌቱ ነው። ወደቡ ሜን ጌቱ ማለት ከጅቡቲ የመጣ እቃ የሚያልፍበትና እንደገና ደግሞ የከስተም ፕሮሰስ ክሊራንስን ጨርሶ ወደ ደንበኛው የሚያልፍበት በር ነው የምትመለከቱት። 8 በሮች አሉ። ከ8ቱ የዳረኞቹ 3ቱ በሮች ከጅቡቲ የሚመጡ ኮንቴነሮችን የሚያስተናግዱ ናቸው። በዚች ጋር ኤምፒቲ ኮንቴነር ከአስመጪው ወደ ወደብ የሚመለስ የሚገባበት ጌት ነች። እችኛዋ ባዶ መኪና የሚወጣባት በር ነች። እነዚህ 3ቱ ወደ ደንበኛው የሚሄዱ እቃዎችን የምናስተናግድባቸው በሮች ናቸው። እዚህ ጋር ከሜን ጌቱ ላይ ኦፊሶች አሉ። እዚህ ጋር የምትመለከቱት ኦፊስ ከጅቡቲ የሚመጡ መኪኖችን የምናስተናግድበት ኦፊስ ነው። የተወደዳችሁ ተመልካቾቻችን በሞጆ ሎጂስቲክስ ማዕከል ነው የምንገኘው ብያችኋለሁ። እዚህ እንግዲህ ትልልቅ የሀገራችን ኢኮኖሚያዊ የሆኑ ጉዳዮች መጫን፣ ማውረድ እና ሌሎች እንግዲህ በልዩነት እና ደግሞ በሚታይ መልኩ የሚሰሩ ስራዎች በዚህ አሉ። መሸት ሲል በእሳት ዳር ጨዋታ ሌሎች ባልደረቦችም እንደዚሁ ተጨማምረው እናገኛችኋለን። በያላችሁበት መልካም ምሽት ይሆንላችሁ። እናመሰግናለን። በድጋሚ እንደምናመሻችሁ። ይህ ፕሮግራም የእሳት ዳር ጨዋታ ነው። ከኢትዮጵያ የባህር ትራንስፖርትና ሎጂስቲክስ ጋር በመተባበር እያዘጋጀንላችሁ እንገኛለን። ዛሬ በሞጆ ሎጂስቲክስ ማዕከል እንገኛለን። ቀደም ሲል ቀን ላይ ከአንድነት ጋር አንዳንድ የስራ ጉዳዮችን አንስተን እየተጨዋወትን ለማታ ቀጠሮ ይዘን ነበር። ሌሎች ባልደረቦቹን ከሌሎች የስራ ሙያዎች ጋር ያሉ ሰዎችን ከህይወታቸው እንካፈላለን ብዬ ቀጠሪያችሁ ነበር። ይሄው ሰዓቱ ደርሷል። ስለዚህ በዚህም 3 ይዘናለን። እንደምን ዋላችሁ? ስለተገናኘን በጣም ደስ ብሎኛል። እኔ ማህሌት እባላለሁኝ። ስለዚህ ከእናንተ ጋር እንተዋወቅና ደግሞ ይኸው ሰዓቱም እየነደደ ነው። ጥቂት የህይወትና የስራ ጨዋታ እናደርጋለን። ከጋሼ እንጀምር። እኔ አህመድ አራጌ እባላለሁ። በባህርና ሎጂስቲክ የቃሊቲ ቅርንጫፍ መስሪያ ቤት የከባድ መኪና አሽከርካሪ ነኝ። ስንት አመት አሽከረከሩ? እንግዲህ እዚህ ድርጅት ውስጥ ወደ 11 አመት። 11 አመት ከባድ መኪና ብቻ? ከባድ መኪና ከአዲስ አበባ ጅቡቲ ማለት ነው? ከአዲስ አበባ ጅቡቲ። ስለዚህ ከአዲስ አበባ ጅቡቲ መካከል ያለ ጨዋታ ያጫውቱናል። አመሰግናለሁ ጋሽ አህመድ። ወደ እርስዎ ልምጣ። እሺ፣ እኔ ስሜ አብነት ነጋሽ ይባላል። በዚሁ በኢትዮጵያ ባህር ትራንስፖርትና ሎጂስቲክ አገልግሎት ድርጅት የቃሊቲ ቅርንጫፍ የከባድ መኪና አሽከርካሪ ነኝ። አሽከርካሪ ከባድ መኪና። ስንት አመት ነው? ያው እዚህ 11 አመት አሽከርክሬ ያለው። ከባድ መኪና ብቻ? ከባድ መኪና ብቻ። ከዚህ ጅቡቲ ማለት ነው? አዎ፣ ከዚህ ጅቡቲ አይደለም። እሺ፣ ወደ አንተ እንምጣ። እሺ፣ ስሜ ደሳለው አዲስ ይባላል። በኢትዮጵያ ባህር ትራንስፖርትና ሎጂስቲክስ አገልግሎት ድርጅት ሞጆ ወደብና ተርሚናል የባዶ ኮንቴነር ኦፕሬሽን አስተባባሪ ነኝ። እዚህ ድርጅት ውስጥ ስንት አመት ሰራ? 13 አመት ሰርቻለሁ። 13 ቀላል አይደለም። ወደዚህ እንምጣ። ስሜ ታጠቅ ኃይለ ሚካኤል ይባላል። በኢትዮጵያ ባህር ትራንስፖርት ሎጂስቲክስ አገልግሎት ውስጥ
የሞጆ ሎጂስቲክስ ሀብ ውስጥ የሪች ታከር ኦፕሬተር ነኝ። ዝም ብሎ ሽበቱ ዝም ብሎ ነው እንጂ አንቱ የሚያስብል አይመስለኝም። ኦፍ ኮርስ 43 ዓመቴ አይደለ? አይ ዝም ብሎ ነው እንደው በዘርም በብስጭትም ይመጣል። አይ በዘር ነው ብስጭት ነው የዘር ነው። ወደ እርሶ እንምጣ። ዘላለም ታመነ ይባላል። የባህር ትራንዚት አሽከርካሪ ነኝ። ስንት አመት ነው እርሶስ? 18 አመት እዚህ ድርጅት አሽከርክሬያለሁ። ከባድ መኪና የአንድ ወጣት እድሜ ነው። በትክክል ከአንድነት ጋር ቀን ተገናኝተን ነበረ። ደህና ነህ? ከተገናኘን ወደዚህ ሰላም ነው አይደል? ውሎ እንዴት ነበር? ከጅቡቲ በቅርብ ጊዜ የመጣ ማን ነው ከእናንተ ከሶስታችሁ? በተለይ ትናንት የኔ አንድ 4-5 ቀን ነው። 4-5 ቀን እኔ ነኝ ከነሱ ቀደም ብሎ አይደል? አሁን በቅርብ የመጣሁት እኔ ነኝ። ከአዲስ አበባ ጅቡቲ ስንት ቀን ነው የሚፈጀው? ከአዲስ አበባ ጅቡቲ 2 ቀን ነው የሚሰጠን። እሺ እንደ መንገድ ሁኔታ ነው። አንዳንድ ጊዜ መንገድ ላይ የምንዘገይባቸው አጋጣሚዎች አሉ። የመዘጋጋት ነገር አለ በአደጋ ምክንያት። የፍተሻ ጋላፊ ላይ ደወሌ ላይ በድሬዳዋ ስለምንሄድ ደወሌ ላይ የኬላ እነዚህ ነገሮች ከሌሉ የምንገባው ያው የተሰጠን 2 ቀን ተኩል ነው። በ2 ቀን እንገባለን። በ2 ቀን ተኩል እቃ እዚህ አራግፋችሁ ከዛ ደግሞ ወደ ቤት አይደለ? ከዚህ በፊት እኔ እንኳን በደረስኩበት እድሜ አንድ የከባድ ሹፌር ከሄደበት ከስራ ቦታው ሲመጣ ይለያል አይደለም? ቤቱ አካባቢው ይለያል። እጅ ማየት አለ፣ ለጎረቤት እንደዚህ ይዞ መምጣት አለ። የዘንድሮ እንዴት ነው? የዘንድሮ በጣም ይከብዳል። አሁን ለጎረቤት አይደለም ለራስ ቤትም በጣም ከባድ ሆኗል። ኑሮው በጣም ከባድ ቢሆንም ግን ባዶ እጅ አይመጣም አይደለም? ለቤት እንደምንም ከምትበዩ ቆጥበሽ ቁርስ ሳትበይ ምሳንም በቃ ከራት ጋር አድርገሽ የተወሰነ ነገር ለቤት አይደል ልጆች ቆጥበሽ ነው የምታመጪው። አዎ እንጂ አስቸጋሪ ነው። እንደውም የእርሶ እኮ ከነሱ ይበልጣል የስራ ልምዱና በዚህኛው ነው ባልኩት ዘመን ሰርተዋል። ከባድ መኪና ሰርቻለሁ። አሁን ኒዶ 250 ብር ጅቡቲ ላይ ገዝተን ልጅ አሳድገናል። ዛሬ 3000 ብር አታገኙም። ስለዚህ በጣም ከባድ ነው። የዓለምም በዚህ አይነት መንገድ የዓለም ቅርጽ ራሱ እየተቀየረ የኛ ሀገር ብቻ እኮ አይደለም ችግር፣ የዓለም ችግር ነው። እስቲ የስራ ጠባያችሁን እናንሳና እናውራ። ከዛ ልጀምር። ምንድነው ያንተ ስራ ባህሪ? የኔ ስራ ባህሪ አሁን በጣም ሪአክሽን የሚፈልግ ነው። እሺ ባዶ ኮንቴነር እና ኤክስፖርት ኦፕሬሽንም በእኔ ስር ነው ያለው። ዴሊ ከደንበኞች ጋር ከሰራተኛ ጋር ከስቴክሆልደሮች ጋር ኮሚኒኬት ታደርጊያለሽ። ያለው ፍሎው ስሙዝሊ እንዲሄድ ማለት ነው። የተሻለ ነገር እንትን ለማድረግ ዜን በዛን አይነቱ ኢንተራክሽን ውስጥ ነው የምንውለው ዴይሊ ማለት ይቻላል። ባዶ ኮንቴነር ከየሺፒንግ ላይኖች ከኢትዮጵያ ወኪሎች የሺፒንግ ላይኖች ወኪሎች አሉ። ድርጅቱ በሲንግል ማነው በእንትን የሚያመጣቸው አሉ። በኪራይ የሚመጡ ኮንቴነሮች አሉ። ከዛስ ኮንቴነሮች ባሻገር እነኛ ኮንቴነሮች እዚህ ከመጡ በኋላ ባዶ ከሆኑ በኋላ የግድ ለሀገሪቷ ኤክስፖርት አገልግሎት እንዲውሉ ከእያንዳንዱ ሺፒንግ ላይን ጋር ያለንን ዳታ እንልክላቸዋለን። በእነሱ ደግሞ በዛ ልክ ፍላጎታቸውን ከሀገሪቷ ኤክስፖርት አድራጊ ድርጅቶች ጋር ኮሚኒኬት ያደርጋሉ። ያን ዴይሊ ትራንዛክት ማድረግ አለ መረጃ። በዛ ልክ ደግሞ እዚህ ያለውን ጥንቃቄና ለዛ አገልግሎት እንዲውል ደግሞ ኮንቴነሮችን የመከታተል ኦፕሬሽኑን የመከታተል ስራ ስላለ በዛን አይነት መልኩ ነው የሚኖረው። ቻል ነገር አለ። የዚህ ግቢ አጠቃላይ የስራ ጸባይ እንዴት ያለ ነው? በጣም ሩጫ የበዛው ነው። ቀን ሳይ ደግሞ የተጻፉትንም ነገር ስናነባ አንዳንድ ነገር ስንሰማ ጥንቅቅ ብሎ በቃ የሩጫ ነው እና እንደ ሚሊተሪ ነገርም ይመስላል። እንደዛ ነው? እውነት ነው። ሎጂስቲክስ ከመጀመሪያው ከሚሊተሪ ሳይንስ ነው የመጣው። እኔ ግን በግምት ነበር እንደ አጋጣሚ ልኮንኩ። ከዛ ነው የመጣው። እንቅስቃሴ ነው። በእያንዳንዱ እንቅስቃሴ ውስጥ ደግሞ ሪአክሽን ይፈልጋል። ሶ በዛና መልኩ ደግሞ ኢማጂን ወደብ ደግሞ በዛ ልክ በጣም ኢንፍሎ አውትፍሎ አለ ካርጎ። በዛ ልክ ደግሞ ብዙ ቻሌንጅ የምታያቸው ሰምዌር የሆነ ቦታ ሄዶ ቻሌንጅ ቢሆን እያንዳንዱ ሞመንቱን ነው የሚገድበውና ለዛ ልክ ሪስፖንስ መስጠት፣ ለዛ ልክ ያን ችግር ደግሞ መፍታት መንቀሳቀስ ይፈልጋል። ደስ የሚለው ሳይንሱ ሎጂስቲክስ እኔ የተማርኩት ከመጀመሪያውም ሎጂስቲክስ ነበር። በጣም ድሪም አድርገው ስራ ነበር የነበረው። በዛ ልክ ደግሞ 13 አመት በሙሉ ኢነርጂ ወደብ ላይ ሰርቻለሁ እና
የወደብ ላይ ሎጂስቲክስ በጣም ባህሪው ልዩ ያደርገዋል። ቅድም እንዳልሽው የወታደር ቤት ስራ አይነት ነገር ነው። ሁሉን ነገር በጥንቃቄ ይፈልጋል። በደንብ አክቲቭ መሆን ይፈልጋል። ለእያንዳንዱ ነገር ግብረ መልስ መስጠት ይፈልጋል። ሩጫ አለው። ከኮንቲነር ጋር ከማሽን ጋር ከደንበኛ ፍላጎት ጋር ነውና የምትሯሯጪው። ያን አይነት የስራ ስነ ባህሪ ያለው ሎጂስቲክስ በራሱ። እሺ እመለሳለሁኝ። አንተ እያወራህ ደግሞ የነጋሼን ሙያ እያሰብኩኝ ነበር። መቼም ከተማ መንዳት አነስ ያለ መኪና መንዳትና ደግሞ እንደናንተ ቀናትን የሚፈጅ የሀገርና የግለሰብ አደራን ተሸክሞ መሄድና መምጣት ቀላል አይመስለኝም። እንደዛ ነው ክብደቱ ለርሶ በተለይ ከባለቤቱ አፍ መስማት ጥሩ ነው። አዎ ይሄ ምንድነው ሹፍርናን በተለይ የከባድ መኪና ሾፌር ሲባል እኛን ብቻ አይደለም አሁን ለመግለጽ የሚሞክረው ሁሉንም በኢትዮጵያ ውስጥ ያሉ አሽከርካሪዎች። አሁን እኛ እንደ ድርጅት የባህርና ሎጂስቲክን ነው እንትን የምናደርገው። በእርግጥ ትልቁን የአንበሳውን ድርሻ የሚወስደው ይሄ ድርጅት በሀገሪቱ ላይ የሎጂስቲኩንም የሌላውንም ስራ ይዞ የሚንቀሳቀሰው ይሄ ነው። ግን በዚህ በከባድ መኪና የድራይቪንግ እንትን እንቅስቃሴ ላይ በጣም ፈታኝ የሆነ ለአደጋ የተጋለጠ ብዙ ሪስክ የተሸከመ ብዙ የሀገርን ሀብት አሁን ከመጀመሪያው ስነሳ ድርጅቱ የሀገሪቱን ኃላፊነት ወስዶ ነው የሚንቀሳቀሰው። በዛ እንቅስቃሴ ውስጥ ደግሞ በቃ እንደ ጥሬ ዕቃ የሚጠቀመው ይሄን የከባድ መኪና አሽከርካሪ ነው። አደጋን ተቋቁሞ የመንገዱ ውጣ ውረዶችን ተቋቁሞ የመኪናን አደጋ ተቋቁሞ የመንገድ ላይ ዘራፊ ወንበዴ ሞልቷል። ይሄን ሁሉ ተቋቁሞ የያዘውን የመንግስት አደራ የተቀበለውን ኃላፊነት ከነዚህ ሪስኮች ጋር ተሸክሞ በመጠነኛ የክፍያ አገልግሎት በእርግጥ የኛ ድርጅት በተወሰነ ደረጃ ይሻላል ከሚባሉት እንትኖች ውስጥ የትራንስፖርት እንትኖች ውስጥ ነው። ያንን ተሸክሞ ነው የሚንቀሳቀሰው። አደራው ይበልጣል። በጣም ትልቁን ሸክም ይዞ የሚንቀሳቀሰው ከባዱን ነገር ለሀገሪቱ ማለት ነው። በቃ አሁን ይሄ የከባድ መኪና አሽከርካሪ በመንገድ መስተጓጎሉ እንኳን የተወሰነ ጊዜ እንደው 3 ቀን ድልድይ ተሰብሮ የሆነ ነገር እንትን ብሎ ቢቆም እንኳን አዲስ አበባ ላይ ትርምሱ የሚፈጠረው በዚሁ በእንትኑ ነው። ለምን መሰለሽ እኮ ጋሽ አይገርምም? አዎ ለምን መሰለሽ ነዳጅ ይዞ የሚንቀሳቀሰው ይሄው የከባድ መኪና ሾፌር ነው። የሕክምና እቃዎችን ይዞ የሚንቀሳቀሰው ይሄው ሾፌር ነው። እነዚህ ሌት በሆኑ ቁጥር እዚህ ጋር ያለውን ጫና አስቢው። ይሄን ለማድረግ ደግሞ ቀን ከሌሊት ነው የሚሄደው። አሁን ለምሳሌ አንድ ሰራተኛ በቀን 8 ሰዓት መስራት አለበት የሚለው እንትን ውስጥ የተካተትን ነን እኛ አይደለ? ግን ያን የሚያደርግ አሽከርካሪ የለም። ሌሊቱን ይነዳል፣ ምሽት ይነዳል። ያን ካላተረፈ በተባለው አሁን ከጅቡቲ አዲስ አበባ 2 ቀን ወይ 3 ቀን የሚባለውን ማጣጣም አይቻልም። እዚህ የሚጎዳውና እዚህ የሚፈጠረው ትርምስ ነው የሚበልጠው ያ ነው። ግን ያንን ለመሸፈን ሲል ሾፌሩ ራሱን ሰውቶ ነው እዚህ ድረስ የሚመጣው። የእንቅልፍ ሰዓቱን፣ የምግብ ሰዓቱን፣ ሌሎች የአደጋ ሪስኮችንም ተሸክሞ ነው በዛሽ ቀን ውስጥ እዚህ የሚገባው ማለት ነው። በጣም የሚገርም ነው። እሺ ለሌሎች ጨዋታዎች ይመለሳሉ። ዛሬ ስራ አዳሪ ነኝ እያልከኝ ነበር። ምንድነው የስራህ ጸባይ አንተ? የሪችስታከር ኦፕሬተር ነኝ። እሺ ወንድሞቼ ይዘው የመጡትን እቃ ማውረድና መጫን ከዛ ወደ አዲስ አበባና ወደ ሌሎች አካባቢዎች ይሄዳል። በቃ ወደ ተፈለጉበት መዳረሻ የምንጭንና የምናወርደው በእኛ ማሽን ነው። የሪችስታከር ይባላል። 45 ቶን የመሸከም አቅም ነው። እቃው ብቻ ማቴሪያሉ ብቻ ፊክስድ እና እነዛ ስራዎች ነው የምንሰራው። በጣም ሪስክ የሆነ ስራ ነው። ጥንቃቄ የሚያስፈልገው ኦፕሬተር ሲባል በራሱ ማሽን አንቀሳቃሽ የሚባል ትንሽ ስህተት ብዙ ነገር ነው ያንዳንዱ በጣም ሪስኩ በጣም አደገኛ የተባለ ሪስክ ያለው ስራ ነውና በስታንዳርድ ነው የምንሰራው። ስታንዳርድ አለን። በዛ ስታንዳርድ መሰረት ሁሉ ሪስኩን ወስዶ በጥንቃቄ የሚሰራበት ሙያ ነው የኛ ሙያ። አዎ ማደራው ለምሳሌ 4 ሰዓት ተገብቶ ጧት 12 ሰዓት እንመጣለን። አያደር ስራ ይባላል። ለሊቱ ሙሉ ሲጫን እንደዚህ 24/7 ተብሎ ሲታሰብ
እንደ ኢትዮጵያ ባህር ትራንስፖርት የመጀመሪያው ድርጅት የኢትዮጵያ ባህር ትራንስፖርት ሞጆ ሀብ ነው እና ከ9 ዓመት ከ10 ዓመት በፊት ነው የተጀመረው የአዳር ስራ እና ፈርቀዳጅ ነን ማለት ይቻላል። በጣም ደስ ይላል። የ24 ስራ ነው በመስራት ማለት ነው። ከዛ ቀኑ የእንቅልፍ ይሆናል። ቀኑ የእንቅልፍ ሰዓት ነው። ግማሽ ሰዓታችን ሄደን ልጆቻችንን ማናገኘው ጠዋት ስንሄድ ትምህርት ቤት ገብተዋል እነሱ ኦሬዲ እና ማታም ስንመጣ ብቻ ተሰናብቶ መምጣት። ስለዚህ ብዙ ከልጅ ጋር የማሳለፊያ ጊዜ የለም። ኦፍ ኮርስ በትክክል አይደለ? ቤተሰብሽን ጥለሽ ነው የምትመጪው። አሁን አዳር ነው ስገባ ቤተሰቤን ጥዬ ነው የምመጣው። ባለቤቴ ናት ያንን ኃላፊነት የምትወስደው። እንደ ሴት ልጅ ያ ደግሞ በራሱ ጫና ያለው ከባድ ነው፣ ይከብዳል። ልጆች ማስተዳደር አለ፣ ለሊት ልጆች መታመም አለ። እነዚህ ሁላ ለሷ ነው ኃላፊነት ጥለሽ የምትመጪው። አንድ ሰው ቤተሰብም አባትም የሚፈልጉበት ጊዜ አለ እንጂ በትክክል አዎ፣ የማስተኛ ሰዓት አለ፣ ብዙ ጊዜ አለ። እነዛን ሁላ አባት ልጆች አባታቸውን የሚፈልጉበት ጊዜ አለ። ለሊት ለብቻው ተለይቶ አንድ ልጅ በራሱ የአባትነት ስሜት የሚሰማው ልጅ አለ። እነዛን ሁላ ጥለን ነው የምንመጣው ወደዚህ ስንመጣ። እንጀራ አይደለ? ትክክል። ከአዲስ አበባ እየተመላለሱ ነው የሚሰሩት እርሶ? ያው ዋና መስሪያ ቤቱ ቅርንጫፉ አዲስ አበባ ስለሆነ ያው ይሄ ደግሞ እንትን ስለሆነ ስራ በብዛት የሚሰራበት ሞጆ ስለሆነ ያው ከአዲስ አበባ እየመጣው ነው መሰለኝ። የታክሲው ሰልፉ፣ የመንገድ መዘጋጋቱ፣ ከዛ አምሽቶ መምጣት ድካሙ ይሄ ሁሉ አለ። ይሄ እንግዲህ ምን ታደርጊዋለሽ? የእንጀራ ጉዳይ ነው። አዎ እሱን ችለን ነው። ምን ያህል ጊዜ ነው እንደዚህ ያደረጉት በህይወት የተመላለሱ የሰሩት? ከአዲስ አበባ ሞጆ ያው እኔ እዚህ ድርጅት ከተቀጠልኩ 18 አመት። ስለዚህ 18 አመት ሹፌር ከዚያው እንሰማራለሁ። ለጅቡቲ 2 ቀን ይሰጠኛል። እሺ 2 ቀን ሲሰጠኝ ያቺን 2 ቀን ለማካካስ የነዳጅ ወረፋ አለ፣ የኬላ ወረፋ አለ። ስለዚህ የግድ በቃ ሽፍታም ኑር ምንም ኑር የእንጀራ ጉዳይ ነው። ከድርጅቱ ከአለቆቼ ጋር አለመጣላት፣ አለመነጋገር ያንን ማካካስ ግዴታ። ስለዚህ ሁሉንም ችዬ በሶስተኛ ቀን ጠዋት እገባለሁ። እዛ ስደርስ ደግሞ ወረቀት ይወጣልኛል። ወረፋ አዝዛለሁ። ወረፋው ደርሰኛል። ወደብ እገባለሁ። ወደብ ስገባ ሆነ ብሎ አሁን ጭኖ መውጣት አይቻልም። ኮንትሮል ለማራገፍ ለመጫን ሌሊቱን ሙሉ ደግሞ ያለ እንቅልፍ እዛ የሚታደርበት ቀን ማት ያንን ሁሉ ደግሞ ጭኜ መጥቼ ጧት ወረቀት ወሰድና አውጣ አባላል። ከዛ ደግሞ ለሱ ጉዳይ የራሱ ጉዳይ ነው። ከገባ መንገድ ላይ ከቀረ ነው። ከዛ ወደዚህ ደግሞ እንግዲህ 3 ቀን ነው የተሰጠኝ። ያቺን ለማካካስ ደግሞ ስመጣ የሆነ ችግር ምናምን መንገድ ላይ ያጋጥማል። ደውዬ እንደዚህ ሆኛለሁ ይባላለሁ፣ ይያዝልኛል። መጥቼ ደግሞ አራግፋለሁ። ግን በነገራችን ላይ በጣም የሚገርምሽ ነገር አሁን ባህር ትራንዚት ከውጭ ሀገር ኮንቴነር የነጋዴ ኮንቴነር ተረክቦ ሲመጣ ማለት እኔ መኪና ላይ ሲያርፍ የሀገር ሀብት ነው። ገብቶሻል? ይሄንን የሀገር ሀብት ከምንም በላይ ተጠንቅቄ ማድረስ ግዴታ ነው። ስለዚህ ልክ ይሄ ጭነት ስጭን ተሽከርካሪ ሳይሆን በቃ በጀርባይ ላይ ነው የተሸከምኩት። ስለዚህ መኪናው እንዳይበላሽ መንገዱ መንገድ አይደለም፣ የተበላሸ መንገድ ነው። መኪናው ተበላሽቶ ድርጅቱ ብዙ ወጪ እንዳያወጣ እየተጠነቀቁ ንብረቱ ወርቆ ዳሜጅ እንዳይሆን እየተጠነቀቁ መጥቼ እዚህ አራግፋለሁ በስርዓት 18 አመት ውስጥ አልተጋጨውም። መኪና አልወደቀብኝም። አደጋ የተባለ ነገር አልገጠመኝም። ይሄ በራሴ ብቃትና ችሎታ ሳይሆን ፈጣሪ በእግዚአብሔር ጥበቃ ፈጣሪ እሱ ጠብቆኝ እውነት ነው እና ሁሌ ፈጣሪን አመሰግናለሁ። ተመስገን። መቼም በዚሁ ሙያ ነው ልጆቻችሁን ያሳደጋችሁ አይደል? ወደሱ እንመጣለን። አንድነት ስራ እንዴት ነው አይደል? ያንተስ እንዴት ነው ስራ ውሎ አሪፍ ነው። እንግዲህ እኔ ስራ የባቡር ኦፕሬሽን ቡድን ነው የማስተባብረው እና ድርጅታችን ከጅቡቲ በሁለት አይነት የብስ ትራንስፖርት ነው ኮንቴነሮችን የሚያመጣው ወደ ጅቡቲ የሚልከው። አንደኛው ያው እነሱ በሚያሽከረክሩት ትራክ፣ ሁለተኛው ደግሞ በባቡር ነው እና ያን የባቡር ጭኖ የሚመጣውንና ወደ ጅቡቲ መልሶ የሚሄደውን በፍጥነት እንዲራገፍና መልሰው የሚላኩትን ደግሞ በፍጥነት እንዲጫኑ የኦፕሬሽኑ ስራ አስተባብረን
ጅቡቲ ላይ የሚከማቹ ኮንቴነሮችን በፍጥነት ወደ ሀገር ውስጥ እንዲገቡ የማስተባበሩን ስራ ነው እየሰራን ያለነው። ስንት አመት ነው የሰራኸው? ቀን 13 ነው ያልከኝ? 14 አመት አካባቢ ሰርቻለሁ እዚህ። ያው ኖሬያለሁ። አንዳንድ ስራ እኮ አንዴ ከገቡበት አይለቅም አይደለም? ሎጂስቲክስ ይመስለኛል፣ እንደዛ ይመስለኛል። ደስ ይላል። እውነት ነው። የአንዴ ፊልድ መውጣት የለመደ ሰው ከተማ መቀመጥ አይወድም ይባላል። ይሄ በተለይ ክፍለ ሀገር እንደዚህ ክልሎች መዞር ደግሞ እንደናንተ አይ በቃ ይሄ ከተማው የኛ ይሄ ከተማው አዲስ አበባ ውስጥ ያለው ነገር ብዙ አይወደውም ይባላል። እንደዛ ይሰማውታል ጋሼ? ነው አሁን በስ እድሜ ሲሄድ ማረፍ አማሮት? እሱ ሳይሆን አሁን ምንድነው መሰለሽ ስራዬ ይሄ ነው ብሎ ያመነበት ከሆነ አንድ ሰው ከተማ ወይም የዚህ የረጅም መስመር እንትን አማራጭ አይወስድም። ሰው መስራት አለብኝ ያለበት ፊልድ ያ ከሆነ ያንን እንትን ያደርጋል። የከተማውን ደግሞ የሚወደው የከተማ ህይወት የለመደ ነው በአብዛኛው። ይሄ የከባድ መኪና አሽከርካሪ ሾፌር ወደዛ በሚመላለስበት ጊዜ ያ ሙያው ነው። አሁን ከባድ መኪና የሚለውና ይሄ ከተማ ውስጥ የምትዩ ደግሞ ቀላል መኪኖች ናቸው። በቀላል መኪና ህይወቱን ሳያሳልፍ ብዙ አሽከርካሪ ወደ ከባድ አልሄደም። ያን ለመረማመጃ ነው የሚያደርገው። መለማመጃው ያ ነው። ወደዚህ ውስጥ ከገባ እስከ መጨረሻው ድረስ ሌላ የስራ አማራጭ ካላገኘ በስተቀር በዚሁ ይቀጥላል። መጨረሻ ያው መቼም ሁሉ ጊዜ ከባድ ስራ ነው። በጣም አድካሚ ነው። እውነት ነው። በጣም አድካሚ ስለሆነ አሁን እንደዚህ ስንለብስ እንደዚህ ስታይን ጥሩ ለባሾች ሁሉ ጊዜ እንደዛ አይነት ነው። ጅቡቲ ውስጥ ስትገቢ እንደዚህ እንደኛ ሀገር እንትኑ ደረጃውን የጠበቀ ልብስ ወይም ንጹህ የሆነ ጫማ ምናምን የምታረጊበት አይደለም። ነጠላ ጫማ ለብሰሽ ቁምጣ ለብሰሽ ቲሸርት ምናምን አቧራው በጣም እንትን የሚል ነው። ውሃ እንደ ልብ ሻወር የምትወስጂበት አገር አይደለም። በራሳችን የውሃ ታንከር ይዘን የምንታጠብበት ነው። ለምንድን ነው? ጨው ነው። ጨዋማ ስለሆነ የውሃ አማራጭ ሻወር እንትን አታገኝ እድሉን አታገኝም። ራስሽ እንትን የምትይበት ነው። ስለዚህ ያንን ረጅም ጊዜ ለመቀጠል ፍላጎቱ ያለው አማራጭ ስለሚያጣ ነው እንጂ እንደ ስራው አስቸጋሪነት በዛ ሊቀጥል የሚል የለም። አንዳንድ እንጀራ እንደዛ ነው። ያ ስለሆነ ነው። የማይረሱት አጋጣሚ ያለውት ጋሼ ይሄንንማ እንደው በቼ ማረሰውን ብለው የሚሉት በዚህ አመት የማረሳቸው አጋጣሚዎች በእውነት ይሄ ታላቁ የህዳሴ ግድብ የተገደበው በእኛ ነው ማለት ይቻላል። እኛ ያልነካነው አንዳች ነገር የለም። ሕክምናውም ጋር ትላልቅ ሜጋ ፕሮጀክቶችም ጋር የትኛውም ጋር እኛ አለን። የሚገርመው ነገር አጋጣሚ ወደ አባይ ጭነን በጀባ ነው የምንንቀሳቀሰው። አዋራ ነው እርስ በርስ አጋጣሚ የኛ መኪኖች ከኮንቴነር በላይ የሚጫን ጭነት አለና ያንን ጭነት ጭነን ነው ይሄድን ያለነው። ከፊት ያለው መኪና ዛፍ ላይ የነበረን ቀፎ ነካ። ያ ዛፍ ላይ የነበረው ቀፎ ሲነካ ያ ቀፎ ውስጥ የነበረው ንብ ተገልብጦ ወደ ሰው ነው የገባው። ከፊት ያሉት ሰዎች የሚገርመው ነገር እነዚህ የኛ ጓደኞች መለየት አትችም። ሰው ይሁኑ ምን አባብተው እንደገና ልብሳቸውን አውልቀው እንትን ሲሉ አሸንፎ ይሄ ያለ አይደል የድል እንትን ነው የሚመስለው። ከዛ እኛ ከኋላ ስለነበር ምንድነው ምን ገጥሟቸው ነው ብለን እኛ ያው ለወሬ ጓጉተን ነው ወደ እነሱ ስንሄድ ንብ እያባረረ መኪናችን ውስጥ መለሰን። ከዛ ለምን እንዳተቸገርን ግማሾቻችን አይኖቻችን ተጨፈነ። በቃ በአጠቃላይ ስሜቱ በጣም እንትን የሚል ነበር። በዚያ ውስጥ ነው አልፈን እንዲህ አይነት እንትኖች አሉ። በጣም የሚገርም ነው። የኢትዮጵያ የባህር ትራንስፖርትና ሎጂስቲክስ ለኢትዮጵያ ምንዋን? የኢትዮጵያ የባህር ትራንስፖርትና ሎጂስቲክስ ለኢትዮጵያ የደም ስር ነው ብዬ ነው እኔ የማምነው። ሎጂስቲክስ በተፈጥሮ የደም ስር ነው ለአንድ ሀገር ኢኮኖሚ። በተለይ የኢትዮጵያ ባህር ትራንስፖርትና ሎጂስቲክስ አገልግሎት ደግመው ሀገሪቱ አለኝ የምትለው ፕሮጀክት ሲጀመሩና በሂደት ውስጥ ሲያልፉ እዛ ውስጥ ግንባር ቀደም ተቋም ነው። ስፔሻል ካርጎዎችን በማጓጓዝ እነኚህ ኦቨርሳይዝድ ግብዓቶችን በማቅረብ ጀስት አባይ አሁን እየተሰሩ ያሉ የመሰረተ ልማት በተለይ ፓወር ላይ
የተሰሩ ያሉ እንትኖች ላይ እነኚህ ዊንድ ፋርሞች በአካባቢ እዚህ አሁን እኛ ጋር የምታያቸው ዊንድ ፋርሞች ሲሰሩ እነሱም ፕሮጀክቶች በሙሉ በትጋት ያጓጓዘ ለሀገር የጀርባ አጥንት ነው ብዬ ነው የማስበው። አንድ ለእናቱ ይባላል። አሁን ኢትዮጵያ አየር መንገድ ሲጠራ አንድ ለእናቱ ይባላል። ክብርም ኩራትም ነው። ስፔሻሊ በፓሴንጀር እና ፓርሰል ካርጎችን በማጓጓዝ እነኚህ ሂውጅ በጣም ኦቨርሳይዝድ ካርጎ ማጓጓዝ ለአንድ ሀገር የሚፈተንበትም በዛ ልክ ትርፋማ የሚሆንበትም እነኚህ ኦቨርሳይዝድ የሚባሉ ካርጎችን ሲያጓጉዙ እና ያን በማጓጓዝ ኢትዮጵያ ባህር ትራንስፖርትና ሎጂስቲክስ ትልቅ ሀገራዊ ኃላፊነት ይወጣል። ለዚህም ለማናችንም ኢትዮጵያዊ ለሆኑ በሙሉ ኩራት ነው። ኦልሞስት 64 አመቱ ነው ድርጅቱ። በዚህን ሁሉ እያንዳንዱ ፕሮጀክት ላይ እያንዳንዱ ለሀገር ምሰሶ የሆኑ የኢኮኖሚ ኦፕሬት የሚደረጉባቸው ኤሪያዎች ላይ ኢንቮልቭ አድርጓል። የአንበሳውን ድርሻ ተወጥቶ ፕሮጀክቶችን ፋንክሽናል እንዲሆኑ አድርጓል። ይህ ማለት ግባት የሎጂስቲክስ ትልቁ ስራው ምንድነው? ግባት ነው የሚያቀርበው። ያን ግባት በማቅረብ ሳይቆራረጡ እንዲሰሩ ስራዎች፣ ፕሮጀክቶች እንዲያልቁ ትልቁን ድርሻ ተወጥቷል ብዬ አስባለሁ። ለሀገርም ደግሞ እንደዚህ አይነት እድሜው የስራውና የስርዓቱ ማሳያ አይደለም፣ ያስፈልጋልም ደግሞ መጠሪያ የሆነ ተቋም ያስፈልጋል። ስለዚህ በዚህ መንገድ መታደላችንም በጣም ትልቅ ነገር ይመስለኛል። እውነት ነው። ስራ ስትጀምር እነዚህን ሁሉ አመታት ቆያለሁ ብለህ ገምተሃል? አንዳንዴ ቆይ ሰራ ላድርግና ደግሞ ቀይራለሁ ብለን ገብተን ነው ሳናቀው አብዛኛው እድሜያችን የሚያልፈው አይደል? ይሄ ሁሉ አመት ሰራን እንላለን። እንደዛ ተሰምቶ ያውቃል? እንደ ደረቅ ወደብ ስታስቢው እኔ እዚህ መስሪያ ቤት ስቀጠር ጀማሪ ድርጅት ነበር። እንደ ሙያተኛ ደግሞ ትላልቅ ቴክኖሎጂዎች በምንጠቀም መስሪያ ቤት እንደመሆኑ እቆያለሁ ብዬ አስቤያለሁ። ምክንያቱም አዳጊ መስሪያ ቤት ገና ጀማሪ መስሪያ ቤት ሲጀምር ጀምሮ ስለነበረ የነበረው ስለዚህ እድገቱን ሳስበው ስለሚታይ ፊውቸሪቲውን ስለምታዩ ስለዚህ እንደዛ ገምቻለሁ። በጣም ደስ የሚል አንድነትስ እንደዚህ ቆያለሁ ብለሃል ወይ ሰራ አርጌ ቀየር አረጋለሁ ብለህ ነው 10 ምናምን አመት የተቆጠረው? ያው እንግዲህ ወደ አንድ መስሪያ ቤት ስትገቢ ውስጥ ከገባሽ በኋላ ነው ያለውን ጥሩ ነገር መጥፎ ነገር እንትን የምትዩና ውስጥ ገብቼ ሳየው ካሉት እንትኖች የተሻለና ለሀገሪቷ ትልቅ አቅም ያለው ድርጅት ሆኖ አግኝቸው ያው ከሌላ መስሪያ ቤት ጥሪዎች ደርሰው ነበረ እና ይሄን መርጬ እስካሁን ቆይቻለሁ እዚህ። ስለዚህ የምትወደው ቦታ ነው ያለው? አዎ የምወደው ቦታ ነው። ስራዬንም ያው በትጋት ለ14 አመት እያገለገልኩ እገኛለሁ ማለት ነው። ልጆቹን ያሳደጉት በዚህ ስራ ነው ጋሼ? አዎ። ምን ይላሉ? ምን ይባላል ታዲያ? ጥሩ ነው እግዚአብሔር ይመስገን ይባላል። አዎ ጤና ካለ ደግሞ ጤና ካለ ዋናው ጤና ነው። ለሰው ልጅ ዋና ጤና ነው። የሰው ልጅ ጤና ካለው ሰርቶ መኖር ይችላል። ስንት ልጅ አሉት? አራት። የደረሱ ናቸው? አይ አሉ ትንንሾች ናቸው። ትንንሽ ናቸው? አዎ አልደረሱም። የሹፌር ወታደርና መምህር አያረጅም ይባላል። እውነት ነው ነው ተሳስቻለሁ? ሹፌር ነው የሚያረጀው? አይ እንግዲህ ሹፌርማ ከማርጀትም ዱቄት ይሆናል። ስለዚህ አስተማሪ ነው ወታደር የሚለው ነው ማለት ነው። ግን እናንተን ጥሩ ይዞታ ላይ ነው ያላችሁት። የሁሉ አመት የሰራችሁ አትመስሉ። እውነት ነው። የሹፍርናው ነገር እያነሳን ነበር። አይ ተሳስተሻል፣ ሹፌርማ ከማርጀትም አልፎ ይጎዳል አሉ። እኔ ደግሞ የለም ሳያችሁ ከስራ ልምዳችሁ አንፃር ጥሩ ይዞታ ላይ ነው ያላችሁት ብዬ አልኩኝ። በሉርሶ ሸምግሉና እውነት ነው። አሁን አቶ ዘላለም እንዳለው የእድሜ ጉዳይ ብቻ ሳይሆን ሁልጊዜ ተቀምጠሽ ነው እንትነሽ ስራሽ በልተሽ ተቀምጠሽ ነው፣ ጠጥተሽ ተቀምጠሽ ነው። ነገሮችሽ ሁሉ መንገዱ በራሱ ያለው እንትን ሲቀጠቅጥሽ ነው እንትን የሚለው ያ ያለሽን አቅም እያሟጠጥሽ ነው የምትሄጂው። ሌላው የሚገርምሽ ነገር ሹፍርና በራሱ ብልህነትን ያስተምርሻል። እንዴት? እኔ የምነዳው አንድ መኪና አይደለም። ከፊት የሚመጣውን የዛን ሰውዬ መኪና እነዳለሁ፣ ከኋላ የሚከተለኝን እነዳለሁ። አካባቢው ላይ ያለውን የማህበረሰቡን እንቅስቃሴ በዚህ ምን ሆነሻል? የተሳልሽ ሆነሻል። ስለዚህ ጥንቃቄዎችን ትማሪበታለሽ። እንደሌላው እንትን ስህተት ሹፌር ጋር አጋጣሚ ስህተት ተፈጠረ ማለት ህይወት ያሳጣል። 11 አመት ፈጣሪ ቢጠብቀንም ከፈጣሪ ጋር ሆነን
እንዲህ አይነቶች አጋጣሚዎች እንዳይከሰቱ በቻልነው አቅም ይህ እንትን የሆነ ነገራችንን በሆነ ነገር እየለወጠን እየቀየረን ወጣ። ትላንትናን ሳይሆን አሁን እያሰብን ያለ ነው። ያለፍንበትን እያሰብን አይደለንም። ነገን እያሰብን ነው። እንዴት ነው ነገስ ከዚህ በተሻለ መልኩ ደርሼ የምመጣው? የሚገርምሽ ቤተሰባዊ ኃላፊነት አለብሽ። ከዛ ባሻገር ግን ቅድም እንዳለው የሚሰጥሽ ሀገራዊ ግዴታ አለ። ያንን ሀገራዊ ግዴታ ልክ ከጫንሽባት ጊዜ ጀምሮ እስከምታደርሽባት ድረስ ንቃት ያስፈልጋል። ይዘሽ የምትንቀሳቀሹ እርጀንት የሆኑ ነገሮች ሊሆኑ ይችላሉ። መድኃኒት ሊሆን፣ የሕክምና መሳሪያ ሊሆን ይችላል። የተለያዩ ቁሳቁሶች ከተቀመጥንበት ወንበር ጀምሮ እነዛን ነገሮች ነው። ስለዚህ አሁን ምን ሆነናል ማለት ነው? አእምሯችን እየሰላ ቢሄድም አካላዊ እንትናችን ግን እየላሸቀን የሚሄደው አይቀርም። ስራው ማድካሚ ስለሆነ ነው። መምህራንና እንትን ግን ምን ይሆናል መሰለሽ? አዎ ብዙ እንቅስቃሴ ማለት እነሱ ወታደር ብዙ እንቅስቃሴ ላይ ይኖራል፣ ይሳተፋል። ያው እኛም ቅድም ሲል ከወታደሮች የተለየን ነገር አይመስለኝም። ብዙ ግን እነሱ ሬሽን ይዘው አይደል የሚንቀሳቀሱት፣ እኛም ቆሏችንንና ውሃችንን ይዘን ነው የምንንቀሳቀሰው ከመንገዱ ርዝመትም። አዎ ግን እነሱ ትንሽ እንደኛ በእንቅስቃሴ ውስጥ ብዙ ጊዜ ላያሳልፉ ይችላል። እኛ በእንቅስቃሴ ውስጥ ባለፍን ቁጥር እያንዳንዷ የምናደርጋት እንቅስቃሴ ከአካላችን እንትን ጋር ብዙ ጊዜ ወደ ሕክምና ስትሄጂ እንደዚህ ብላችሁ ተቀመጡ፣ እንደዚህ ብላ በየቀኑ የሚሰጡን እንትን ከእንቅስቃሴ አኳያ እንደዚህ ሆንኩ፣ ጉልበቴን አመመኝ፣ እንደዚህ ጀርባዬን ያ ነው ቅድም ላልሹ ወደ ሁለቱ መጠኑ ይለያይ እንጂ አደራ ነው። እውነት ነው አይደለም? ሸክም ነው። እውነት ነው። አዎ ምን እያሰብኩ ነበር ከአዲስ አበባ ጅቡቲ 925 ነው ያላችሁ? አዎ ከአዲስ አበባ ጅቡቲ 925 ኪሎ ሜትር ነው። ከአዲስ አበባ ስትነሱና አዲስ አበባ ስትደርሱ ምንድነው ስሜቱ? እፎይ ደረስኩ ሲሄድ ጋለ ብለኝ ተመለሰሽ ስለምትሄጂ እንደው አደራውን ይዞ መምጣቱ ማለቴ ነው። ያው አደራው አደራ ነው። አደራው የህዝብ ነው። አሁን ለብዙ ሰው ሹፌር የሀገር አደራ ተሸክሞ እንደሚሄድ አቁ እንደ ዘበት ነው የምንወስደው። አዎ አቁ እውነት ለመናገር አሁን ሹፌር ባይኖር ሹፌር ይሄንን ሁሉ ዋጋ ባይከፍል አገሪቷም እኔ እንጃ በጣም ነው የምትጎዳው። እውነት ነው። አሁን ይሄንን ሁሉ ችግር ሁሉ ችሎ ሹፌር ሲሄድ አሰሪዎቹ ደግሞ ቢንከባከቡት ገብቶሻል። አሁን ደክሞ የመጣን ሰው በነገር ከመቀበል በፍቅር እንኳን ደህና መጣ በቃ በፍቅር ፊት ነው ከፍትፍት እኮ ነው። በቃ ሕፃን ልጅ እንደማባበል ነው። ሹፌር ጋር አለቃ መኖር ሕፃን ልጅ እያባበለ ያጫወተ መኖር። እናንተ እኮ ታስቸግራላችሁ ይባላል። አዎ ይላሉ አሉ እኮ አልፎ አሉ የሚያስቸግሩ አሉ። ገብቶሻል። ስራውን ደግሞ በትክክል ካለቆቹ በላይ የሚሰራ ሹፌር ደግሞ አለ። አለቃ ሳያዘው አለቃ ሳያስቸግረው ራሱ አውቆ የሚሰራ ሹፌር ማለት ነው። ይሄ ራስን ከማክበር ጋር ይገናኛል አይደል? እንጀራን ከማክበር ይሄ የምበላው ነው ብሎ ከማለት። ስለዚህ አንድ ሰው አሁን አንድ አሽከርካሪ ሌባ ሆነ ማለት ጠቅላላ 500 ምናምን ሹፌሩ ሌባ ነው ብሎ መፈረጅ ከባድ ነው። ስራውን ወዶ አስቦ እና ደግሞ አይኖርበታለሁ ብሎ እንደገባ ሰው የዚህን መስሪያ ቤት እድገት እንዴት ነው የምታየው? በተለይ ቅድም ስጠቅስልኝ በጣም ደስ ያለኝ ቴክኖሎጂው እያደገ ነው ብለኸኛል። ሌሎች ነገሮችን አንሳልኝ እስኪ። ስራውን ወዶ እንደገባ ሰው ስትይ በኔ ሙያ ስነግርሽ እንደ ደረቅ ወደብ የኔ ማሽን ለደረቅ ወደብ አርማ ነው። ገብቶሻል? የሪስታከር ማሽን ሲባል ወደብ ሲታሰብ ሪስታከር ነው የሚታሰበው፣ ሌላ ቴክኖሎጂ የለም። ሶ ያንን ወዶ እንደሚሰራ ሰው ራስን ማብቃት አለ። መጀመሪያ ራስሽን ታበቂያለሽ፣ ከዛ በኋላ ጓደኞችሽን ታበቂያለሽ። እዚህ ግቢ ውስጥ በየጊዜው ስልጠና ይሰጣል። ኮሚሽኒንግ ማሽኖች ሲገዙ ነው ስልጠና አብሮ ስልጠና የሚገዛው የሚሰጠው። ነገር ግን በመሃል ሰራተኞች ያስፈልጋሉ። ድርጅቱ እያደገ የሚመጣ ቅድም እንዳልኩሽ እያደገ የሚሄድ መስሪያ ቤት እንደሆነ መጠን ሰራተኞች ያስፈልጋሉ። በዛ መካከል ቀድመን የገባ ነው እኛ ስለሆን ያንን ስልጠና እንሰጣለን፣ እናሰልጥናለን፣ እናበቃለን። በዛ ነው ድርጅቱ እያደገ እንጂ
አሁን እኔ ስገባ ተርሚናል የሚባለው ቦታ እቺ ብቻ ነበር። እቺ መታየት እቺ በቃ 2 ሄክታር ኦልሞስት 2 ትልቅ ነው። ቅድም ከአንድ አሁን ነጥብ የተሻለ አይደለም እንግዲህ ኦልሞስት ወደ 100 ምናምን ሄክታር ተርሚናል ሰርተናል አሁን እኛ እና ይሄን ነው መታየው። አዲሱ ተርሚናልም እንደዚሁ ለምርቃት ዝግጁ ነው አይደል? ትክክል ዝግጁ ነው እና ይሄን ፊውቸሪቲ ያይስተ ያንቺንም ህይወት ነው በዛ ውስጥ የምታየው። ልጆችሽን የምታሳድጊበት መስሪያ ቤት ነው። በጥንቃቄ በስነ ምግባር ስራዎችን እየሰራሽ ከድርጅት ጋር አብረሽ ታድጊያለሽ። እውነት ነው። ያ ነው እውነት ነው። በጣም ትልቁም ነገር ነው። የኢትዮጵያ የባህር ትራንስፖርትና ሎጂስቲክ እና በሞጆ ሎጂስቲክ ማዕከል ውስጥ ነው የምንገኘው። በዚህ መስሪያ ቤት ውስጥ 10ዎቹን እድሜ የሰሩ ልጆቻቸውን ያሳደጉ ደግሞ መስሪያ ቤታቸውንም ቢሮአቸውንም ባላቸው አቅም ካገለገሉ ሰዎች ጋር እየተጫወትን ነው። ለዚህ ጋር ያነሳነው ኖሬ ወደዛ ልውሰደው። አንተስ እንዴት ነው እድገቱን የምትረዳው? እንዴት ነው የምታየው? በጣም ቆንጆ አድርጎ ነው የገለጸው። የቀረ ነገር ካለ? እሺ፣ እንደ ሞጆ ሎጂስቲክስ ማዕከል በአጋጣሚ ከ15 ዓመት በፊት ነው የማውቀው ይሄንን ወደብ። አዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ የሎጂስቲክስ ተማሪ ነበርኩኝ በዛን ጊዜ እና ኢንተርንሺፕ አፓረንት እዚህ ነበር። ፕሮጀክቶችን እንሰራ ነበር እዚህና በዛን ጊዜ የነበረው ፕሮግረስ ምንድነው? ኦልሞስት አቧራ ነበር የነበረው። በስነ ስርዓት ከስተመሮች ያው መጀመሪያም ስለሆነ የሀገሪቷ የመጀመሪያ ፈርቀዳጅ ወደብ ስለነበረ ኢንፍራስትራክቸሩ ከስር ነው የሚሟላለት የነበረውና የዛኔ የነበረውን እንትን አስታውሰዋለሁ በተማሪነት መንፈስ። ያውም ደግሞ አዲስ ኢንቫይሮንመንት ብለሽ ገብተሽ ስቲልም ስለሚቀመጠው ነገርና የዛን ጊዜና ያሁኑ ነገር ሲታይ ምንም ማለት አይቻልም። የምድርና የሰማይ ሁኔታ ነው ያለው። የወደቡ እድገት ብዙ የአፍሪካ ሀገሮች ወደዚህ ይመጣሉ፣ ለጉብኝት ይመጣሉ፣ ከአውሮፓ ይመጣሉ፣ ከኤዥያ ይመጣሉና በአፍሪካ እንደዚህ ያለ የተሟላለት ኢንፍራስትራክቸር ያለው ኢንላንድ ፖርት ማየት ለነሱ በጣም ታምር ነው የሚሆነው። ትላንት ከነርሱ ጋር ነበር የነበርነውና ኦልሞስት ከዓለም የተሰበሰቡ በዚህ በሎጂስቲክስ ኢንዱስትሪ ውስጥ የሚሰሩ ከኢትዮጵያ የሎጂስቲክስ ኦፕሬተሮች ጋር ኮኔክሽን ፈጥረው ለመስራት የመጡ ናቸውና እንደ አጋጣሚ ሞጆን አይተውት ነበር የነበሩትና ያለውን እንትን ሲያወሩ ኢማጂን በዛን ጊዜ እኔ ያን ከአቧራ የተነሳን ወደብ እያሰብኩት እነሱ የሚሰጡትን ፊድባክ ስታይ ፕራውድ ታደርጊያለሽ። በዛ ውስጥ ብዙ ማኔጅመንቶች ብዙ ማኔጀሮች ስራውን የመሩ አሉ። ብዙ ሰራተኞች ለዚህ ብዙ መስዋዕት አድርገው ራሳቸው እዚህ ያደረሱ አሉ። የወደብ ሰራተኛ ስትሆኚ መውጣትና መግባት እንደሌላው ስፔሻል ኢንዱስትሪ ነው ወደብ ስራና ይለያል። ጠባዩ ከቤተሰብ ያለው ከቤተሰብ ይለያል። ከዘመድ ትርቂያለሽ። በቃ ለዚህ ትሰጫለሽ ለወደቡ ለስራው እና በዛን ውስጥ ያለፉ ሰራተኞች የማኔጅመንት አባላቶች እዚህ ያደርሰውታል። በጣም በሚገርም ሁኔታ ማለት ነው። አሁን ስታዩ ለማንም ሞዴል የሚሆን ለአፍሪካ ሞዴል የሚሆን የሎጂስቲክስ ማዕከል ነው የተገነባው። ብዙ መልቲ የሎጂስቲክስ አገልግሎቶች ሊሰጥ ተደርጎ ተጠናቆ የተዘጋጀና አሁን ኦፕሬት እያደረገ ያለ ተቋም ነውና በዚህ እኔ እንደ ባለሙያ የሎጂስቲክስ ባለሙያ ነኝ፣ ፕራውድ አደርጋለሁ። ማናቸውም ዓለም ላይ ቢሄድ የሎጂስቲክስ ኦፕሬሽን በተለይ የወደብ የሎጂስቲክስ ኦፕሬሽን ባይ ሪፈረንስ ሰማት ነው ኢምፕሬስ የምትሆኙ እንጂ ሁሉም ነገር አለና በዛን ራት ደርሷል። የተወደዳችሁ ተመልካቾቻችን ዛሬ በሞጆ ሎጂስቲክስ ማዕከል በዚህ መስሪያ ቤት እንግዲህ ቀላል የማይባል ጊዜን ካሳለፉ ሰዎች ጋር ከሙያቸው ካለፈው ነገራቸው ከፈተናቸው ከደስታቸውም ጭምር ተጫውተናል። ይህ የእሳት ዳር ጨዋታ ከኢትዮጵያ የባህር ትራንስፖርትና ሎጂስቲክስ ጋር በመተባበር ፋና ሚዲያ ኮርፖሬሽን አቅርቦላችኋል። ወደ ሌሎች የዚህ መስሪያ ቤት ግሩም ቦታዎች እንወስዳችኋለን በዚሁ በእሳት ዳር ጨዋታ። ለዛሬ ግን የተመለከታችሁትን ያክል ከናንተ ጋር ቆይታ አድርገናል። እናመሰግናችኋለን። እድሜ ጤና ይስጠን። ሳምንት ደግሞ በሌላ ጉዳይ እንገናኛለን። በእሳት ዳር ጨዋታ ሀሳብ እንግዳ ነው። መልካም ምሽት።